የኤፍሬም ቤተሰቦች ህያብን እንደሚወዷት እንደሚያከብሯት ምንም ጥርጥር የለውም። በጣም ምርጥ ቤተሰቦች ናቸው። ለምራታቸው ያላቸው ክብር ይለያል ማለት ነው። ከለምለም ጀምሮ ማለት በጣም ነው ህዩን የምትንከባከባት፣ በጣም ነው የምትወዳት የሚወዷት ማለት እና ነገር ግን ባለፈው መታ የተናገረችው ነገር ቤትሽ ለምን ለቀሽ ወጣሽ እንደዛ ነገር እንደዚህ ነገር እያለቻት ነበር እና ገረመኝ እኮ አንዳንዴ የሆነ ወደ ስጋችን የምናደላው ነገር ግርም ነው የሚለኝና ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም ነው? ሰላማችሁ ይብዛ። እንግዲህ ቡታጅራ ተነስታ ያው አዲስ አበባ ገብታለች። ለምለም የተንቢ እስከዛሬ እያደረገች ያለችው ነገር በጣም ደስ የሚል ነው። በተለይ ደግሞ ለበዓል እሷን ጠርተው ከቤት ወስደው በጣም ብዙ ተዝናንተዋል። ደስ የሚል ጊዜ አሳልፋ ራሷን አድሳን የመጣችው ህያብ ከዛ ቤት ማለት ነው። እና በነገራችን ላይ አንዳንዴ ፈጣሪ ሁሉንም አሟልቶ አይሰጥም። ቤተሰቦቹ እንጀራ እናት ሆነውላት ማለት ነው። እሱ ደግሞ የሆነ በቃ ልፍስፍስ የማይረባ ወንድ ሆነ ማለት ነው። ኤፍሬም እንደሱች አይነት ሴት ተንከባክቦ መሬት እንዳይነካሽ ብሎ መያዝ ሲገባው፣ የምሬ ነው። እንቁ የሆነች ሴት ነች እኮ ህዩ ማለት በጣም እንቁ፣ ሁሉ ነገር አሟልቶ የሰጣት ሴት ነች ማለት ነው። እና ቤተሰቦቹ እንደዚ እያንከባከቧት እሱ የድፍረቱ ድፍረት ውሽማውን አንጠልጥሎ ነው የሄደውና ባለፈው ለምለም አዲስ አበባ መታ እኛ መክረንሽ ነበረ፣ እንዴት ቤቱን ለቀሽ ትወጫለሽ አለቻት። እንዴ ለምለም እውነት ይሄ ነገር ሳይገባሽ ቀርቶ ነው ወይ? እች እርጉዝ ነኝ የምትለው ከርፈዛፍ እኮ ኤማንዳ ተብዬዋ ማለት ነው መታ እኔ ቤት እዚህ ላይ ነው የምወልደው ልጄን፣ እኔና ኤፍሬም አብረን እንሆናለን፣ ስለዚህ አንቺ ነሽ ከሰው ቤት ያለሽው መውጣት አለብሽ እያለች በነጋ በጠባ ቪዲዮም እየሰራች ከቤቷም እየሄደች እኮ በጣም ሰላሟን እየነሳቻት ነበረ። ታዲያ ለምን ወጣች ብለሽ እንዴት የሆነ ላይክ ለመቆጣጠር ፈልገሽ ነበር በዚህ አጋጣሚ ማለት ነው። የእውነት እንዳውም ህዩ በጣም ታጋሽ ነች። ያንን ያክል ጊዜ እየተባለች ከዛ ቤት መቀመጧ ራሱ ማለት ነው። እና ይሄ ቤት ያንቺ አይደለም እያላት ነበረ፣ በጣም ብዙ ነገር እያላት ነበር። ኤፍሬም ግን ያንን ሁሉ ተቋቁማ አልፋለች። ብዙ ጊዜ ግን ተደጋገመባት። ሲቀጥል ደግሞ ልጅም ከሆነ ችግር የለውም እኔ አሳድጋለሁ እኔ እቀበላለሁ እያለች ነበረ። ልጅ ማሳደግና መቀበል እኮ ኖርማል ነገር ነው። ግን ከዚህ ጋር ክህደቱስ እንዴ! እች ልጅ እኮ ተክዳለች። በእግዚአብሔር ፍቅረኛ ያደለችም እያለ እኮ ነው ሄዶ ከሌላ ያስረገዝ አይደል እንዴ? የምር እንዴ! አንዳንዴ የሰው ቁስለኛ ሆኖ ማለት ልክ ከኛ እንደሚደርስ ሆኖ ልናስበው ነው የሚገባን እኮ። ልጁን መቀበል እንኳን አይደለም አንቺ ያው እሱም እኮ ማሳደግ ይችላል ልጁ እስከሆነ ድረስ የትም አይጥለውም። ከዚህ ጋር የተካደችው ልጅስ የእውነት ከባድ እኮ ነው። ይቅርታ በጣም ጥሩ ነገር ነው፣ ደስ ይላል፣ ሰላም ይሰጣል። ግን ማለት ነው እኔ ኤፍሬም ዛሬ ይቅርታ ብትለው ነገ ደግሞ ተነስቶ አንቺ ፍቅረኛ አይደለሽም ብሎ አንዷን ይዞ እንደማይመጣ ምንም ጥርጥር የለውም። በቃ ልጁ በጣም ውስልትልት ያለ እንዴት ነው አቋም የሌለው ሰው ነው። እና በህይወታችን ደግሞ አቋም የሌለው ሰው በጣም እኛ ህይወታችን ያበላሻል፣ ይረብሻል። እግዚአብሔር ነው የምላችሁና ወይ ንግግር አይችል ወይ ነገር ማስረዳት አይችል በስነ ስርዓቱ። እኔ ምንድነው ችግራቸው ግን የቡታጅራ ሰዎች? እግዚአብሔርን እኔ ግርም ነው የሚሉኝ እኮ እንደ ሁላቸውም አንድ አይነት ሆነው ቁጭ አሉ። እና ደግሞ አሁን እች ልጅ እርጉዝ ትሆን እርጉዛቱን ገና የታወቀ ነገር የለም አይደል? ኤፍሬም አንድም ነገር ሳያጣራ አንድም ነገር ሳይዝ በነጋ በጠባ እየሄደ እኔ ሻንጣሽን ይዘሽ ሂጂ፣ አንቺ ሚስቴ ነሽ፣ ሄኖክ ማን ነው ልትል አትችልም እኮ ኤፍሬም። አንተ ኤማ እንደማንናት ብለህ ነበር ያን እያሞሻሞሽ ቤቢዬ ገለመል እያልክ ይዛት የመጣኸው እንዴ? ከእሷ ጋር የሆነ ወንድ ብታይ ምንም ሊደንቅ አይገባም። ምክንያቱም አንተ ያደረግከው ነገር ስለሆነ። እንደውም በጣም ቁጥብ ነች ህያብ ማለት ነው። እና አሁን ላይ ሳስበው ደግሞ ሄኖክ የሚባለው ለህዩ ፍቅር አለው። ምክንያቱም እሷ ወደ ራሷ ከተመለሰችልኝ ነገሩ ከተረጋጋ የምነግራችሁ ሚስጥር አለ ብሎ ተናግሯል ባለፈው ማለት ነው። ሰው እኔ ፍቅር እንዳለው ነው የሚሰማኝ እንደሚያፈቅራት። አንዳንዴ ያው እልፍ ሲሉት እልፍ ያለኛል አይደል? የምሬ ነው እንዴ። ከአንድ ላይ ስታክ ማድረግ ከአንድ ቦታ ላይ ስታክ ማድረግ ምንም ሊቀይር አይችልም ማለት ነው። እና ሄዩ እኔ ማለት የምፈልገው ለህዩ አሁን የሆነ የምትወላወልም ይመስለኛል፣ አላቅም። የኤፍሬም ፍቅር አለባት ብቻ የእሷ ስሜት ራሱን ያውን እየተረዳሁት አይደለም። እግዚአብሔር ቤተሰብ ማለት በቃ ኤፍሬምን ስታገኘው የሆነ የሚታይባት የሆነ ትንሽዬ ፍቅር አለ ምናምን፣ ያላለቀ ፍቅር ቻላቅም እንደሚፈጠር ግን ወይ ለአንዴና ለመጨረሻ ጊዜ እድል ብትሰጣጡ የተሻለ ነው ብዬ አስባለሁ። ድጋሚ እንደዚህ አይነት ነገር ላይ ያደርግ ምሎ ተገዝቶ ከዛ በኋላ ምንም ነገር ካደረገ ቁጭ አርገሾ ትሄጃለሽ ህዩ ማለት ነው። እንዲህ ነገሮች ድፍንፍን ብለው ግን እሷን ይቅርታ ተቀበዩ። እንደዚህ ይቅርታ መቀበል ቀላል ነው እኮ ኖርማል ነገር ነው። ግን ልቧ ያለ ጥያቄ ሳይመለስላት እንዴት ነው ይቅርታ የምትቀበለው? እሷስ ብትሆን ማለት ነው። በጣም ግልጽ ያልሆኑላት ነገሮች አሉ እኮ
በዛ ላይ እቺ ኤማንዳ ተብዬ ያልነገርኳችሁ ሚስጥር አለ፣ በጣም ብዙ ነገሮች ብቻ አላቅም። የሄሉ አልኩኝ የህያብን ጭንቅላት በጣም የሚመረዝ ነገር ነው የምትናገረው ማለት ነው። እቺ ማን ነበረች ኤማንዳ። አሁን ደግሞ ኤፍሬም እና እሷ ይቅርታ አድርጋለት ምናምን ነገር ሰላም ሆነው ከመካከል መታ ልጁ ያንተ ነው በቃ ብላ ብትረብሽስ ማንም የሚጎዳው? በዛ ሰዓት እዩ ነች የምትጎዳው ማለት ነው። እዩ እኛ ጥሩ ነገር ሲሰጠን አሳምረን ተንከባክበን ካልያዝነው ያው እንደሚሄድ ማወቅ አለብንና አንዳንዴ በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባል ይሁን አላቅም። አንዳንዴ የትም አይሄዱም ይሁን እንዴት ችክ እንደሚያደርጋቸው አንዳንድ ወንዶችና ብቻ ከባድ ነው። አንዱ ሰላማችንን ሲነሳን አንዱ ደግሞ መጥቶ ሰላማችን ይሰጠናል ማለት ነው። ሄኖክ እያደረገላት ያለው ምናምን አሁን ይሄ የቁሳቁሱ እሷን ሰርፕራይዝ ማድረጉ ምናምን አይደለም። በቃ በሱ ምክንያት ራሱ መሳቋ በቂ ነው። አንድ ሰው ከተቻለ ለእናንተ የሳቃችሁ ምንጭ ሊሆን እንጂ የሀዘናችሁ ምንጭ ሊሆን አይገባም። ኤፍሬም ደግሞ በተደጋጋሚ ይህዩ የሀዘን ምንጭ ነው እየሆነ ያለው ማለት ነው። ስንቴ ነው ሐኪም ቤት የምትገባው እንዴ? ማርክ የማርክ ፍቅረኛ ቤዚና ማን ነበረች ህዩ ማለት ነው። የምር በቃ ሐኪም ቤት ቀን ተሌት ካልተቋደሱት በጣም ከባድ ነው። ሁሌ ሐኪም ቤት ሲገቡ ነው የማያቸውና ስለዚህ ለሰው ልጅ በተቻለ መጠን ለሰው ደስታ እንጂ ለሰው ሀዘን ልንሆን አይገባም። ኤፍሬም ደግሞ እንደዛ ነው። ህዩ ግን ራስሽን አዳምጭ በደንብ እግዚአብሔርን። አሁን ቤትሽን ራሱ ማወቅ አልነበረበትም። ከቤትሽ ገብቶ እንደፈለገ ማለት የለበትም እና ነገሮችን ቆም ብለሽ ብታገናዝቢያቸው ጥሩ ነው ብዬ አስባለሁ። ሌላኛው ደግሞ አቶ አላዛር ተብዬ ነው ማለት ነው። እርጉዝ ሚስቱን እንደፈለገ እየቀጠቀጠ ማለት ነው። እና እንጃ ያው በአንዳንድ ክፉ ወንዶች ምክንያት ሁሉንም መንካት አይቻልም እንጂ ማለት ነው። እኔ እንጂ የወንዶች ነገር በጣም ከባዱ ነው አሁን ላይ ማለት ነው። እርጉዝ ሴት አሁን የምትመታነች እንደዚህ ግንባሯን በምን እንዳጋጫት አይታወቅም። ብቻ መትቷታል። ግን እሷን አሁን እብድ ነው እያደላት ያለ ራሷን አግጨች ወንጀለኛ ለማድረግ እያለ በእሷ ላይ ምስክርነት ጀምሯል ማለት ነው። እና ህግም ቢሆን ከእሷ ላይ ከደረቷ ላይ ቡና ደፍቶ ግን አንድም መፍትሄ ሳይሰጠው ህግ ለቆታልና ህግ ለተበደሉ ሰዎች በጭራሽ የሚሰራ ነገር አይደለም። እውነት ለመናገር እኔ እንጃ። በተቃራኒው ለወንጀለኞች ብዙ ነገር ከሰው ላይ ለሚያራምዱ ሰዎች ነው ህግ እየፈረደ ያለው ይመስለኛል ሳስበው። እንደዛማ ባይሆን ኑሮ ትኩስ ቡና ከእርጉዝ ሚስቱ ላይ ከደረቷ ላይ ገልብጦባት እንደዚህ በቀላሉ ሊፈታ አይችልም ነበር። እና ከተፈታ በኋላ ህግ ሳያርመው እንደገና ከሷ ላይ ጉዳት፣ እንደገና ከሷ ላይ ሌላ ነገር፣ ነገ ከነገ ወዲያ ደግሞ ይች ልጅ ሞተች ቢባል በማን ይፈረዳል? አሁን በህይወት እያለች አንድ ነገር ሳይሆን ከተደረሰላት ይደረስላት እንጂ የምሬን ነው። የእሷ ነገር በጣም ነው የሚያሰጋ። እናትና ልጅ አውሬ ናቸው። ምን እንደሚያደርጓት አይታወቅም። የምሬን ነው። አፍኖ ራሱ ገሎስ ቢሆን እኔ ያልደረስኩባትን ቢል ማን ይይዘዋል እንዴ? ፈጣሪ ነው እውነቱን የሚያውቀውና ምክንያቱም በጣም ከሃዲ ሰው ነው። እች ልጅ ስትታገል ከሱ ጋር ወይ ወድቃ ልጇ የሆነ ነባታል ወይ በአለም የሆነ የከፍ አደጋ ሊደርስ ይችላል ማለት ነው። እንደምትሰማት ከሆነ እኔ ሰው የለኝም፣ እኔ ማንም የለኝም፣ ዘመድ የለኝም እያለች ብዙ ጊዜ ትናገራለች። ስለዚህ የምሬን ነው። ለነብሳችሁ ያላችሁ በሙሉ ለትንሱ ብትደርሱላት ብዬ እኔ ማለት ማስተላለፍ ፈልጋለሁ። ምክንያቱም የሰው ልጅ ከሞተ በኋላ የሆነ ነገር ከሆነ በኋላ እያለን ከንፈር ከመምጠጥ ውጪ ምንም የምናመጣው ነገር የለም። ግን ገና እያለ ለእሱ ልንታገል ይገባል። እግዚአብሔርን ለትንሱ ማናቸውን ብትሆኑ ልክ ካጠገሟ እንዳለው እንደ ዳንኤል ልትቆሙላት ይገባል ብዬ ነው የማስበው። በጣም እያሰቃዩት መከራዋን እያበሏት ነው ያለና ሴት ልጅ በዚህን ያክል ስትፈተን ማየት በጣም የሚያም ነገር ነው። አንደኛም ሴት እንደመሆናችን መጠን በጣም ይከብዳል። ምክንያቱም ይሄ ነገር ነገ ከኛ ላይ ይከሰታል ብለን ስለምናስብ ማለት ነው። ስለዚህ አላዛር በህግ መጠየቅ አለበት። በድጋሚ እስር ቤት መግባት አለበት። እንደገና ነው የቀጠቀጣት። ስር እንኳን ማለት ህግን እንኳን አላከበረም። ከካሜራ ጀርባ ምንም ነገር ማድረግ ይችላል። እሱ እንደፈለገ እያደረጋት ነው። እየተናገረ ያለው ደግሞ ከካሜራ ፊት ለፊት ምንም ነገር አላደርግም እያለ ነው ማለት ነው። ሰው ከካሜራ ጀርባ እንደፈለገ ነው የሚያደርጋት ልጅቷን፣ እንደፈለገ እንደ ዕቃ እየተጫወተባት ነው። ፍትህ ለትንሱ። የምሬን ነው። በቃ ታፍና ያለች ነፍስ ነው ያላት ትንሱ። በጣም ታፍናለች። ማፈናፈኛ አሳጥተዋታል እናትና ልጅ።